ጤና ይስጥልን። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸውን ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦቹን እናስቀድማለን። የትግራይ ሰራዊት ከፍተኛ አመራሮችና የፖሊስ አባላት የህወሓት ማዕከላዊ ኮሚቴ ተበትኖ የነበረው የትግራይ ምክር ቤት ወደ ስራው እንዲመለስ ያስተላለፈውን ውሳኔ ገምግመዋል። የትግራይ ሰራዊት ሲያሰለጥናቸው የነበረ የሰራዊት አባላትንም አስመርቀዋል። እነግራቸዋለን። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከሪዮት ሚዲያ ጋር በነበራቸው ቆይታ ያስተላለፉትን መልእክት ተከትሎ ለከባድ ትችትና ተቃውሞ ዳርጓቸዋል። በዝርዝር ይዘነዋል። የጠቅላይ ሚኒስትሩ አማካሪና የስምረት ፓርቲ ሊቀመንበር አቶ ጌታቸው ረዳ የህወሓት አመራሮች አካሄድ የጦርነት ነጋሪት ጎሳሚና በፖለቲካ የከሰረ በማለት ወርፈዋቸዋል። አቶ ጌታቸው በእንግሊዝኛ ቋንቋ እንዲጽፉ ያስገድዳቸውን ምክንያት እናስደምጣቸዋለን። የአውሮፓ ህብረት በትግራይ እየታዩ ያሉ ወቅታዊ ለውጦችን በከፍተኛ ስጋት እየተከታተለ መሆኑን ገለጸ። የህብረቱ ቃል አቀባይ ባወጡት መግለጫ በክልሉ ያለው ውጥረት በአስቸኳይ እንዲረግብና እንደ አውሮፓውያን አቆጣጠር በ2022 በፕሪቶሪያ የተፈጸመውን ዘላቂ ግጭት የማቆም ስምምነት አደጋ ላይ የሚጥሉ ማናቸውም ድርጊቶች እንዲቆሙ ጥሪ አቅርበዋል የሚሉና ሌሎችንም ዜናዎች ይዘናል። አብራችሁን ቆዩ። ታሪካዊቷ የነጋሽ መንደር በዩኔስኮ ጊዜያዊ የዓለም ቅርስነት መዝገብ ላይ ሰፈረች። በትግራይ ክልል የምትገኘውና ለዓለም የእስልምና እምነት ተከታዮች ልዩ ስፍራ ያላት የነጋሽ ወይም አልነጃሺ መንደር በዩኔስኮ ጊዜያዊ የዓለም ቅርስነት መዝገብ ላይ መመዝገቧን ዩኔስኮ አስታወቀ። ይህ ምዝገባ የተከናወነው ጥር 4 ቀን 2018 ዓ.ም መሆኑ ታውቋል። የነጋሽ መንደር በ7ኛው ክፍለ ዘመን መጀመሪያ 615 ዓ.ም ላይ ከመካ ተሰደው ለመጡ የመጀመሪያዎቹ የእስልምና እምነት ተከታዮች የአክሱም ንጉስ ፍትሃዊ ጥገኝነት የሰጠባት ታሪካዊ ስፍራ ናት። ይህ ክስተት በዓለም ታሪክ ውስጥ የመጀመሪያው ስደት ሂጅራ በመባል የሚታወቅ ሲሆን በክርስትናና በእስልምና እምነቶች መካከል ያለውን ጥንታዊና ሰላማዊ አብሮነት የሚመሰክር የሰው ልጅ የጋራ እሴት ነው። ዩኔስኮ ለቅርሱ እውቅና የሰጠው በሶስት ዋና ዋና መስፈርቶች ሲሆን እነሱም መንደሩን የሰው ልጅ እሴቶች ልውውጥ የታየበት መሆኑ፣ ለጠፋ ወይም አሁን ላለ ባህላዊ ወግ ልዩ ምስክር በመሆኑና ከዓለም አቀፋዊ ክስተቶች ጋር በቀጥታ የተገናኘ በመሆኑ ነው። በቅርሱ ውስጥ ታሪካዊ የአልነጃሺ መስጊድ፣ የአስባሃዎች የነብዩ መሐመድ ባልደረቦች መቃብርና እስከ ዛሬ ድረስ ሳይለወጥ የቆየው የነዋሪዎቹ ባህላዊ አሰፋፈር ተካተዋል። መስጊዱ በቅርብ ዓመታት በነበረው ጦርነት ወቅት ጉዳት ደርሶበት የነበረ ቢሆንም በቱርክ የልማትና ትብብር ኤጀንሲና በክልሉ መንግስት ትብብር ዳግም ተገንብቶ ወደ ቀድሞ ይዘቱ ተመልሷል። የኢትዮጵያ ቅርስ ባለስልጣን ከመቀሌ ዩኒቨርሲቲና ከሌሎች ባለድርሻ አካላት ጋር በመሆን ያዘጋጀው ሳይንሳዊ ሰነድ ስፍራው የነበረውን ጥንታዊነትና ታሪካዊ ትክክለኝነት ጠብቆ መቆየቱን በማስመዝገብ ረገድ ከፍተኛ ሚና ተጫውተዋል። ይህ በጊዜያዊ መዝገብ ላይ የመስፈር ስኬት መንደሩ በቋሚነት በዓለም ቅርስነት ለመመዝገብ ለምታደርገው ጉዞ ወሳኝ ምዕራፍ ነው። መንደሩ ከሐረር ጀጎል ግንብና ከሌሎቹ የአፍሪካ ጥንታዊ የእስልምና ስፍራዎች በተለየ በእምነቱ መስፋፋት ሳይሆን በፍትህና በጥገኝነት መር ላይ የተመሰረተ በመሆኑ በዓለም አቀፍ ደረጃ ልዩ ያደርገዋል። የትግራይ ባህልና ቱሪዝም ቢሮ ይህ ውጤት ለሀገሪቱ የቱሪዝም ኢንዱስትሪ አዲስ ተስፋ የሚሰጥ መሆኑን ገልጾ ለስኬቱ አስተዋጽኦ ላደረጉ አካላት በሙሉ የእንኳን ደስ አላችሁ መልእክት አስተላልፈዋል። የትግራይ ሰራዊትና የጸጥታ አካላት የክልሉ ምክር ቤት ወደ ስራ እንዲመለስ የተላለፈውን ውሳኔ እንደሚደግፉ አስታወቁ። የትግራይ ሰራዊት ከፍተኛ አመራሮችና የፖለቲካ አባላት የህወሓት ማዕከላዊ ኮሚቴ ተበትኖ የነበረው የትግራይ ምክር ቤት ወደ ስራ እንዲመለስ ያስተላለፈውን ውሳኔ በሙሉ ድምጽ እንደሚደግፉና ለተግባራዊነቱም እንደሚታገሉ በይፋ አስታውቀዋል። ህዝባዊ መንግስታችን ለትግላችን በሚል መሪ ቃል መድረክ ያዘጋጁት በጀኔራል ህንጻ የሚመራው የአርሚ 60 የሰራዊት አባላት ተበትኖ የቆየው የክልሉ ምክር ቤት ወደ ስራ መመለሱ ለትግራይ ህዝብ ህልውናና ለፖለቲካ መረጋጋት ወሳኝ መሆኑን ገልጸዋል። አመራሮቹ በማዕከላዊ ኮሚቴ የተላለፈውን ውሳኔ በጥልቀት ከመከሩበት በኋላ የውሳኔውን ተግባራዊነት የክልሉን ህጋዊ መዋቅር ወደ ነበረበት ለመመለስ ዋነኛ መፍትሄ መሆኑን በመጥቀስ በሙሉ ድምጽ አጽድቀውታል። በተመሳሳይ ሁኔታ በመቀሌ ከተማ የውይይት መድረክ ያካሄዱት የከተማ ፖሊስ አባላት የትግራይ ምክር ቤት ስራ መጀመሩ ያለውን ሁለንተናዊ ጠቀሜታ በይፋ ተወያይተውበታል። በመድረኩ ላይ የተገኙት የመቀሌ ከተማ ከንቲባ ዶክተር ረዳኢ በርሄ የክልሉ ምክር ቤት ለሰላም ሲባል ከስራው ተገቶ መቆየቱን አስታውሰው አሁን ካለው ውስብስብ ችግር ለመውጣት የምክር ቤቱ በአስቸኳይ ወደ ስራ መመለሱ ብቸኛ አማራጭ መሆኑን አስገንዝበዋል። የፖሊስ አባላቱም የምክር ቤቱን ዳግም መቋቋም በሙሉ ድምጽ በመደገፍ የህግ የበላይነትን ለማረጋገጥ የበኩላቸውን እንደሚወጡ ቃል ገብተዋል። በሌላ በኩል በኮረም ከተማ የተሰባሰቡ በጀነራል ዘነበ ክፍላይ የሚመሩ
የአርሚ 31 የሬጅመንትና የኮማንድ አመራሮች በትግራይ ወቅታዊ ፖለቲካ ሁኔታና በሰራዊቱ ሚና ላይ ሰፊ ማብራሪያ ተሰጥቷቸዋል። ሰራዊቱ የክልሉን ሰላምና ደህንነት ከማስጠበቅ ጎን ለጎን ህዝባዊ ወገንተኝነቱን በማሳየት የፖለቲካ መሪዎች የሚያስተላልፏቸውን የለውጥ ውሳኔዎች ለመደገፍ ዝግጁ መሆኑን በዚሁ መድረክ ላይ ተመልክቷል። እነዚህ ተከታታይ የድጋፍ መድረኮች የክልሉ የጸጥታና የደህንነት መዋቅር የፓርቲው የሪፎርም አቅጣጫና የምክር ቤቱን መመለስ በጽኑ እንደሚደግፉ ማሳያ ተደርገው ተወስደዋል። ይህ በእንዲህ እንዳለ የትግራይ ሰራዊት አርሚ 15 የንስር ክፍለ ጦር አባላት ወታደራዊና ሳይንሳዊ ስልጠና አጠናቀው ተመርቀዋል። የንስር ክፍለ ጦር አባላት ወታደራዊና ሳይንሳዊ ስልጠናቸውን አጠናቀው ሚያዝያ 22 ቀን 2018 በጎሎ መዳህ ወረዳ ፋጽ ከተማ በደመቀ ሁኔታ ተመርቀዋል። በምረቃው ስነ ስርዓት ላይ የተገኙት የአርሚ 15 አዛዥ ታጋይ ኃይለስላሴ አሰፋ ወዲ ፈጠነ እንደገለጹት የትግራይ ሰራዊት የህዝብ ዋስትና መሆኑን በተግባር እያረጋገጠ ይገኛል። የህዝብን መብትና ክብር ለማስጠበቅ ብቁና ዝግጁ የሆነ ሰራዊት የመገንባት ስራ በከፍተኛ ትጋትና ራዕይ እየተከናወነ መሆኑን አዛዡ አክለው ገልጸዋል። የክፍለ ጦሩ አዛዥ ታጋይ ገብረመድህን በበኩላቸው ሰራዊቱ በስልጠና ያገኘውን አቅም ተጠቅሞ የተፈናቀሉ ወገኖች ወደ ቀያቸው እንዲመለሱ፣ የትግራይ ግዛታዊ አንድነት እንዲከበር ከህዝቡ ጋር በመሆን ትግሉን አጠናክሮ እንደሚቀጥል አረጋግጠዋል። የትግራይ ጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከሪዮት ሚዲያ ጋር በነበራቸው ቆይታ የፓርቲው አመራር ነባሩን ምክር ቤት እመልሳለሁ በማለት የወሰደው ውሳኔ አደገኛ፣ በትግራይ ላይ ጥቁር ጥላ የሚያጠላ መሆኑን ገለጹ። ጀነራሉ ይህን አካሄድ አጥፊ ሲሉ የገለጹት ቢሆንም በንግግራቸው ውስጥ የሚታዩ ተቃርኖች ግን ለከባድ ትችትና ተቃውሞ ዳርጓቸዋል። ጀነራል ታደሰ በንግግራቸው ነባር ምክር ቤት ይመለስ የሚለው ውሳኔ በጠባብ መድረክ የተወሰነና የትግራይን ህዝብ ድምጽ ያላካተተ ነው ሲሉ ወቅሰዋል። ጀነራሉ ራሳቸው ወደ ስልጣን የመጡበት አብይ አህመድ ብቻውን በህገወጥ መንገድ እንደሾማቸው የዘነጉት ይመስላል። ጀነራል ታደሰ ወደ ፕሬዝዳንትነት የመጡት በህዝብ ምርጫ ሳይሆን ለትግራይ ህዝብ መሪህን በኢሜል ምረጥ ብሎ በሚያሾፉት አብይ አህመድ አማካይነት መጥተው የህግ መሰረት የሌለው ጊዜያዊ መዋቅር ለማስቀጠል መሞከራቸው በብዙዎች ዘንድ ወቀሳን አስከትሏል። ጀነራል ታደሰ ነገሮቹ ከአቅም በላይ ቢሆን እንኳን የፌዴራል መንግስት ጣልቃ እንዲገባ ጥሪ እንደማያቀርቡ በቁርጠኝነት ተናግረዋል። ፕሬዝዳንቱ በንግግራቸው እኔ ወታደር ነኝ፣ ጦርነት ምክንያት አለኝ ብሎ ዘው ብሎ የሚገባበት አይደለም፣ የትግራይ ህዝብም ጦርነትን የመሸከም ትከሻ የለውም በማለት የሰላም ጥሪ አቅርበዋል። ይሁን እንጂ ይህ አባባላቸው የትግራይ ነባራዊ ታሪክና ሀቅ ያላገናዘበ በመሆኑ ከፍተኛ ሂስን አስከትሏል። ትግራይ በታሪኳ ጦርነት ፈልጋና ወዳ አታውቅም። የሌላው ግዛት ወረራ ወይም መሬት ለመቀማት ጦርነት የሰበቀችበት የታሪክ አጋጣሚም የለም። ይልቁንም ጦርነት በትግራይ ህዝብ ላይ የተጫነና የህልውና ጉዳይ ሆኖ እየመጣ ነው። ትግራይ ዛሬም ድረስ መሬቷ ተወሮ ህዝቧ ተፈናቅሎና ሉዓላዊነቷ ተደፍሮ ባለበት ሁኔታ ጀነራሉ ጦርነት አያስፈልግም የሚለው ንግግር በትግራይ ላይ ጦርነት ለከፈቱ መሬቷን ለወረሩ ኃይሎች ከመናገር ይልቅ ለተበደለውና ለተወረረው ህዝብ እንደ ምክር ማቅረባቸው የትግራይን ህዝብ የመከላከል አቅምና ሞራል የሚነካ ነው። ጀነራል ታደሰ ከጠቅላይ ሚኒስትር አብይ አህመድ የተሰጠ የሹመት ደብዳቤ እንዳልተቀበሉና ህጋዊ የውክልና መሰረት እንደሌላቸው እየታወቀ በምን የህግ ማዕቀፍ ስልጣን ላይ ለመቆየት እንደፈለጉ ግልጽ አይደለም። ስልጣን የእኔ ግል ጉዳይ አይደለም ቢሉም መረካከብ በሚባል አርቲፊሻል ጨዋታ ውስጥ አልገባም ማለታቸው ዲሞክራሲያዊ ስርዓትና ሰላማዊ የስልጣን ሽግግር የሚጻረር አደገኛ አካሄድ ነው። አንድ መሪ ህጋዊነት የለኝም ብሎ እያመነ ስልጣን ግን አላስረክብም ማለቱ አቅምና እድሉ ከተገኘ በጉልበት ለመግዛት ከመፈለግ የተነሳ መሆኑን ተንታኞች ይገልጻሉ። ጀነራሉ ጊዜያዊ አስተዳደሩ ቢቀጥል ምን ለውጥ ይመጣል ብሎ ሲጠየቁ እንጃ ከማለት ውጪ ተስፋ ያለው ምላሽ አልሰጡም። በአሁኑ ወቅት ትግራይ በከፍተኛ የኢኮኖሚ አፈና ውስጥ ትገኛለች። ሰራተኛው ደሞዝ ካላገኘ ወራት ተቆጥረዋል። በዚህ ሁኔታ ላይ መፍትሄ የማያመጣ ጊዜያዊ አስተዳደር ለምን እንዲቀጥል እንደፈለጉ በግልጽ አላስቀመጡም። በአጠቃላይ የጀነራል ታደሰ መግለጫ ከህወሓት አመራሮች ጋር ያለውን ጥልቅ ክፍተት ከማሳየቱ ባለፈ ክልሉን ወደ ባሰ ቀውስ የሚከት መግለጫ ነው ተብሏል። የጀነራሉ አካሄድ ትግራይን በሽኩቻና በግርግር ውስጥ እንድትቆይ የሚያደርግ አካሄድ መሆኑ ብዙዎች ይስማሙበታል። ያም ሆነ ይህ ሚያዝያ 24 ቀን 2018 ዓ.ም ጀነራሉ ከኃላፊነታቸው ተነስተው በሌላ ይተካሉ ተብሏል። ተበትኖ የነበረው ምክር ቤት ተሰብስበው አዲስ ፕሬዝዳንት ይመርጣል ተብሎም ይጠበቃል። ከምንጮቻችን ባገኘነው መረጃ ዶክተር ደብረጽዮን ገብረ ሚካኤል የትግራይ ፕሬዝዳንት ሆኖ ይመረጣሉ ተብሏል። ባና ሚዲያ መረጃው ምን ያህል እውነት ነው የሚለውን ለማጣራት ያደረገችው ሙከራ አልተሳካም።
የጠቅላይ ሚኒስትሩ አማካሪና የስምረት ፓርቲ ሊቀመንበር አቶ ጌታቸው ረዳ በህወሓት አመራሮች ላይ የሰነዘሩት ጠንካራ ትችት በትግራይ ተወላጆችና በፖለቲካ ታዛቢዎች ዘንድ የጌታቸው ረዳ የባርነት መግለጫ የሚል ከፍተኛ ተቃውሞና ሂስ እያስከተለ ነው። አቶ ጌታቸው በእንግሊዝኛ ቋንቋ ባወጡት በዚህ መጣጥፍ ቀሪው የህወሓት አመራር የጦርነት ነጋሪት ጎሳሚና በፖለቲካ የከሰረ ሲሉ ቢወርፉም ድርጊታቸው ግን ከትግራይ ህዝብ ጥቅም ይልቅ የጠቅላይ ሚኒስትር አብይ አህመድን ስልጣን ለመታደግ ባለቃቸው የተሰጣቸው የቤት ስራ ለመወጣት የተጻፈ መሆኑን በርካቶች እየገለጹ ነው። የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ለአምባሳደር አዲስ ዓለም ባሌማ ንግግር የሰጡት ምላሽ የህወሓት አመራሮች ከኤርትራና ከሌሎች የሀገር ውስጥ ኃይሎች ጋር ጥምረት መፍጠራቸውን ሲሰሙ የተሰማቸውን ስጋት የትግራይ ህዝብ ደህንነት ሳይሆን ያለቃቸው ስልጣን መነካቱ ነው እየተባለ ነው። አቶ አዲስ ዓለም ትግራይ ከስትራቴጂካዊ መገለል ወጥታለች ማለታቸውን አቶ ጌታቸው እንደ ትልቅ ስጋት በመቁጠር የለቅሶ መግለጫ ማውጣታቸው እሳቸውና ቡድናቸው በትግራይ ህዝብ ስቃይ ላይ የቆመውን የብልጽግና መንግስት ለመከላከል የቆሙ ጋሻ ጃግሬ መሆናቸውን በግልጽ አረጋግጧል። አሳዛኙ ነገር ደግሞ በትግራይ መሬቶች ላይ የወራሪ ኃይሎች በደል እንደቀጠለ በሚሊዮን የሚቆጠሩ ወገኖች በረሃብና በሽታ ድምጽ በሌለው መሳሪያ እያለቁ እንዲሁም የፕሪቶሪያው ስምምነት በተግባር እየፈረሰ ባለበት ወቅት አማካሪው አቶ ጌታቸው ዝምታን መምረጣቸው ነው ይላሉ አስተያየት የሰጡን ምሁራን። ህወሓት የፌዴራል መንግስቱን ስጋት ላይ የሚጥል ጥምረት ፈጠረ ሲባል ግን አቶ ጌታቸው ባልተለመደ ፍጥነትና ቆራጥነት በእንግሊዝኛ ቋንቋ የጻፈው በአለቃቸው ተገዶና በዓለም አቀፍ ዲፕሎማሲ ነጥብ ለማስቆጠር የታለመ ነው ይላሉ። አቶ ጌታቸው በጽሁፋቸው ላይ የህወሓት አመራሮች የማይድን ድንቁርና የተጠናወታቸው በማለት የወረፉ ሲሆን በዚህ ዙሪያ ሀሳባቸውን የሰጡ የትግራይ ወጣቶችና ምሁራን ከህወሓት አመራሮች በላይ ትክክለኛ የፖለቲካ ኪሳራና ጅልነት ያለው የገዛ ወገኑ መከራ ወደ ጎን በመተው ለ4 ኪሎ ቤተ መንግስት ጥበቃ በሚሮጡት አቶ ጌታቸው ላይ መሆኑን እየገለጹ ነው። ይህ የጌታቸው ረዳ መግለጫ ትግራይን ከቀውሱ የሚያወጣ ሳይሆን ይልቁንም ህዝቡን ለጠላት አሳልፎ የመስጠትና የአገልጋይነት ተልዕኮ ማሳያ ነው ተብሏል። የአውሮፓ ህብረት በትግራይ እየታዩ ያሉ ወቅታዊ ለውጦችን በከፍተኛ ስጋት እየተከታተለ መሆኑን ገለጸ። የህብረቱ ቃል አቀባይ ባወጡት መግለጫ በክልሉ ያለው ውጥረት በአስቸኳይ እንዲረግብ እንደ አውሮፓውያን አቆጣጠር በ2022 በፕሪቶሪያ የተፈረመው ዘላቂ ግጭት የማቆም ስምምነት አደጋ ላይ የሚጥሉ ማናቸውም ድርጊቶች እንዲቆሙ ጥሪ አቅርበዋል። ሌላ ተጨማሪ አውዳሚ ግጭት እንዳይከሰት መከላከል የግድ መሆኑን ያመለከተው መግለጫው በተፈራራሚ ወገኖች መካከል ያሉ ልዩነቶች በፖለቲካ ውይይት ብቻ መፈታት እንዳለባቸው በጥብቅ አሳስበዋል። የአውሮፓ ህብረት በትግራይ ክልል እየታየ ባለው የጸጥታ መሻከር ዙሪያ ያለውን ስጋት የገለጸው የፌዴራል መንግስት የስምምነቱን አንቀጾች በተደጋጋሚ በመጣስ በተግባር እያፈረሰ መሆኑን የሚገልጹ መረጃዎች ሲወጡ መቆየታቸው እየታወቀ ነው። በተለይም የህዝባዊ ወያኔ ሓርነት ትግራይ ህወሓት ስምምነቱን እየተጣሰ መሆኑንና ክልሉ አሁንም በከፋ የጸጥታ ስጋት ውስጥ መሆኑን በመጥቀስ ከ10 በላይ ተከታታይ ደብዳቤዎችን ለዓለም አቀፉ ማህበረሰብ ለአውሮፓ ህብረትና ለአፍሪካ ህብረት ቢጽፍም ተገቢው ምላሽ ሳይሰጥ መቆየቱ አይዘነጋም። የአውሮፓ ህብረት መግለጫ በዲፕሎማሲያዊ ቋንቋ ስምምነቱ እንዳይፈርስ ስጋት አለኝ ቢልም ስምምነቱ ቀድሞውኑ በመሬት ላይ መፍረሱንና ህብረቱ ይህን እውነት ለመቀበል የወሰደበት ረዥም ጊዜ የዲፕሎማሲያዊ ቸልተኝነት ማሳያ እንደሆነ ተንታኞች ይገልጻሉ። በተለይም የአፍሪካ ህብረትም ሆነ የአውሮፓ ህብረት የስምምነቱ ዋስትና ሆነው ሳለ የመንግስት ኃይሎች ተለጣፊ አካላት ስምምነቱን የሚጻረሩ ተግባራትን ሲፈጽሙ በዝምታ መመልከታቸው አሁን ስምምነቱ ሊፈርስ ነው በሚል ድምጽ ማሰማታቸው ግርምትን ፈጥሯል። የፕሪቶሪያው ስምምነት በተግባር እየተሸረሸረ ባለበትና በትግራይ ህዝብ ላይ ያለው ጫና ባልቀነሰበት ሁኔታ የአውሮፓ ህብረት ስምምነቱ እንዳይፈርስ የሚለው ስጋት ስምምነቱ መፍረሱን ለማወጅ የፈራ ወይም የዘገየ መሆኑን ይገልጻል። ተንታኞች እንደሚሉት ህብረቱ ከህወሓት ሲቀርቡለት የነበሩትን ቅሬታዎች ችላ በማለቱ እንዲሁም ህወሓት የፌዴራል መንግስት ውሉን በይፋ አፍርሶታል በሚል ሌላ እርምጃ መጀመሩን ተከትሎ የወጣ መግለጫ መሆኑን ይገልጻሉ። በመሆኑም ይህ ወቅታዊ መግለጫ ከእውነተኛ የሰላም ጥሪ ይልቅ ዓለም አቀፍ ተቋማቱ በታሪክ ተጠያቂነት ለማምለጥ የሚያደርጉት ጥረት ይመስላል። በመሆኑም ይህ ወቅታዊ መግለጫ ከእውነተኛ የሰላም ጥሪ ይልቅ ዓለም አቀፍ ተቋማቱ ከታሪክ ተጠያቂነት ለማምለጥ የሚያደርጉት ጥረት ይመስላል ይላሉ።